በደንብ አንቺ ብትዩ ይሻላል። ቻኖሊ ኑድል አታውቀውም ወይ? መጀመሪያማ ያሉኝ መታ አታውቅም ወይ አሉኝ። ከዛ በኋላ አላውቅም አልኳቸው። ስሙን እንኳን በአግባቡ መጥራት አልቻልኩም እና ኦኬ ወደ እናንተ ተቋም እንምጣ። በጣም የሚገርመኝ ነገር እዚህ ጋር ስላየው ነው። በተለያየ ፍሌቨር የተዘጋጁ መጠጦች ናቸው። አጠቃላይ ፕሮፋይሉን አጠቃላዩን ነገር ንገሪኝ። እሺ ቻኖሊ ኑድል ከተመሰረተ 12 አመቱ ነው። አዲስ አበባ ላይ 9 ብራንች፣ ሐዋሳ ላይ ደግሞ 10ኛ ብራንች ያለው ትልቅ ድርጅት ነው። ስለዚህ በውስጡ ደግሞ ያለው ኑድልን ለኢትዮጵያ ማርኬት ያስተዋወቀ ትልቅ ድርጅት ነው። ከ12 አመት በፊት ማርኬት ላይ የለም ነበረ ኑድል። ይሄን ነገር ይዞ ተወዳጅነቱን ፍሌቨርፉልነቱን ጠብቆ ይሄን ያህል ጊዜ የቆየ የሬስቶራንት ሴክተር ነው። ያሉት ምግቦች ከኤዥያን ከኢንዲያን የተወጣጡ ኢንተርናሽናል ምግቦችን በኢትዮጵያ ጣዕም ያመጣና በብዙዎች ተወዳጅ ሆኖ የሚጠቀሙት ድርጅት ነው ማለት ነው። እነዚህም በተመለከተ ደግሞ እነዚህ መጠጦች ስማቸው ሞሂቶ ይባላል። በተለያዩ ፍሌቨሮች ሰርቭ ይደረጋል። ሜንሊ ኢን ቻኖሊ እንደ አይከን ነው የሚወሰዱት ከቻኖሊ ወደ ሌሎች ብራንቾች ማለት ነው። ስለዚህ የስትሮበሪም የፓይናፕልም የቡና የጠጅ ሌሎችም አሉ። የብሉ ላገን በአልኮልም በአልኮል ፍሪም እኛ ጋር ስለዚህ ስትሮ የት ነው ያለው? አሁን ብራንቻችሁ ሰሚት አለ፣ ለቡ ሳርቤት፣ ቡልቡላ አለ፣ ቡልቡላ አለ፣ መድኃኒዓለም ኦሎምፒያ አለ። ለእኔ ቢሮ ቅርብ እሱ ነው። ፕራይስ አፎርደብል ነው አይደል? ናችንም በጣም ብዙ ነው። ኦኬ የጋራ አንድ ላይ ተሰብስበው የመብላት ባህላችን ትላርጋው ሚክስ አድርገው ማይኳን ይዤ ጌች ምንም ማድረግ አይቻልም። ሰርቼ ነው። ዋው ከምር እውነትም በቃ እስከዛሬ ይሄንን አለማወቄ በጣም የሚገርም ነገር ነው። እውነትም ፋራ ነኝ። አንተ የቄራ ልጅ ሆኖ ይሄንን ነገር አለማመስ ትላለች። መጀመሪያ ያበሸቀችኝ ይቺ ልጅ ናት። ቻኖሌን አታውቀውም ወይ አለችኝ። ከዛ አላውቀውም አልኳት። ከዛ ከየት ነው የመጣኸው አለች። ያው ዲያስፖራ መሆኔን እንግዲህ ግን አሁን አምናሃል አይደል? ያልኩት በምክንያት ይኸውልሽ፣ አሁን አንድ ብራንች የት እንድትከፍቱ እፈልጋለሁ መሰለሽ? ዓለም ገነት ሪል ስቴት መስቀል አደባባይ ጋር 300 ሜትር ወደ ፍላሚንጎ ስትመጪ የምታገኘው ባለ 35 ፎቅ ህንጻ ነው። ሱቆች እያከራየ ነው። እዛ ላይ አንድ ብራንች ብትከፍቱ ምክንያቱም ብዙ ብራንች ስለሚኖር ምክንያቱም አንደኛ እኔ የምሰራበት ተቋም፣ ሁለተኛ ቤቱ በጣም ሌክዠሪ እና አሁን ይሄ ያለ ክፍያ ነው። አሁን ውድ ነገር ነው ለነገሩ፣ በአክብሮት የተደረገ ነገር። ዋናው አንተ ማወቅህ ነው። አንተ አወቀው ማለት በዙሪያ ያሉ ሰዎች ደግሞ እንዲያውቁት አንተ ሪኮመንድ ታደርጋለህ ማለት ነው። እኔ የእግዚአብሔር ይባርክ ጋስትሮኖሚን እኮ ባይጋብዘን ኖሮ ይሄንንም አንተዋወቅም ነበር። ምሳ ሰዓት ደግሞ ምን አለ? ምግብ አለ ነው ያለችው። ጓዶች፣ የባህልና ቱሪዝም ጋዜጠኞች ኑ እስኪ ኑ ንግባ። ናዘርሽ ተውትና ኑ። ዋይድ ነው አለ ጌች ይሄና ክሎዝ አፕ አድርጎታል። ለአንተ ክሎዝ አፕ አድርጌው ገባልህ ዘርሽ። እሺ አንድ እንትን ስትሮ እስኪ አንድ ስትሮ ቴስት እናድርገው። ቴስት ይደረግ። እሷ ፎከስ ናት። የኋለኛው ፎከስ ግን አልተበላሸበትም። አስተካከልኩት። እስኪ ቴስት ራሷን ገባለህ?
ያምራል ሀገሬ ያምራል ሀገሬ አሪፍ ነው። ሶ በደንብ ስለምትዞሩ ፀሐይ ምናምን ስለሚኖር ከስከስ ላለ ነገር ፎርሹር ትመጣላችሁ። ቻናሌ ወደፊት ኮምቢኔሽን ፓርቲ ስትሮበሪ ሶሶች እኔ እኮ ቅድም መሰለኝ ምን እንደሆነ እኔ መሰለኝ የለመድነው ጠላ፣ ጠጅ፣ ፊልተር በጠርሙስ ይዞ ወደ ቤት እየሄዱ መጠጣት ላይ ነበር። ሰላም ጤና ይስጥልኝ። ሶል ፔጅ አሁን የሚገኘው እንግዲህ ሚሊኒየም አዳራሽ ነው። የጋስትሮኖሚ ፕሮግራም ላይ ነው የምንገኘው። እኔ በልጅነቴ በጣም ዳቦ ከመውደድ የተነሳ ማለት ነው ብዙ ታሪክ አለኝ ዳቦ ላይ ማለት ነው። ብዙ ታሪክ አለኝና ወደዛ ታሪክ ከመሄዳችን በፊት ግን አሁን የተገኘው ኢዶ ካፌና ሬስቶራንት ያዘጋጃቸው ዴስክ ላይ ነው ያለ ነው። ራስን አስተዋውቁ ወደ ካሜራ። ስሜ ዮሴፍ ፋንቱ ይባላል። የኢዶ ካፌና ሬስቶራንት ዋና ሼፍ ነኝ። ያው ኢዶ ካፌና ሬስቶራንት ከተከፈተ 7 ወሩ ነው። በዚህ 7 ወሩ ጊዜዎች ውስጥ የተለያዩ ለከስተመሮቻችን ለእንግዶቻችን ጠቃሚ ብለን ያሰብናቸው በተለይ ደግሞ አሁን ላይ ዘመን አመጣሹ ማለትም ጤናማ የሆነ ምግብ ያው ለሰው ልጅ በሚል ፊሎሶፊ ነው የተነሳ ነው። ለዛም ነው ሞቷችን ቴስት ዘ ሞመንት ብለን የተነሳ ነውና እያንዳንዱ ከስተመር እኛ ጋር ገብቶ እስከሚወጣበት ጊዜ ድረስ ያለው ቴስት አድርጎ እንዲወጣ ነው ፈልገው ከሰርቪሱ እስከ ምግቡ ማለት ነው። አሁን እዚህ ጋስትሮኖሚ ላይ ያቀረብናቸው የተለያዩ ዲሾች ናቸው። ነገር ግን ብዙ ምግቦች እኛ ጋር ሬስቶራንት ውስጥ ይገኛሉ። ከነዛ ውስጥ መካከል አንዳንዶቹን ብጠቅስላችሁ ደስ ይለኛል። እዚህ ጋር እንደምትመለከቱት የተለያዩ ዳቦዎች አሉ። ዳቦዎቹ ሀገር በቀል ከሆኑ ነገሮች አብዛኞቹ የተሰሩ ናቸው። ለምሳሌ ጤፍን ቤዝ አድርገን ሰርተናል። ቆስጣን ቤዝ አድርገን ሰርተናል። እንዲሁም ድንብላል ፍሬው ተፈጭቶ ከዳቦ ጋር አብሮ ሚክስ ሆኖ ተሰርቷል። እንዲሁም የገብስ ዳቦዎች አሉን፣ ሮዝመሪ እንዲሁም ጎመን ክትፎን ደግሞ ተጠቅመን ከጤፍ ዳቦ ጋር አብረን ሰርቭ እናደርጋለን ማለት ነውና የሀገራችንን ይዘት ሳንለቅ ለእንግዶቻችን ጣፋጭ የሆኑ ምግቦችን ይዘን ነው እዚህ የተገኘ ነው ማለት ነው። በጣም ደስ ይላል። ይሄኛው አሁን የቺክን መሰለኝ ይሄ ድራም ስቲክ ነው፣ የዶሮ ክንፉ ነው እና ይሄ ከላይ የፈሰሰው ሶስ እግሩ ማለት ነው፣ ይቅርታ። ይሄኛው ከላይ የፈሰሰው የምታየው ሶስ እዚሁ እኛ ቤት የሚሰራ ሶስ ነው። ከአዋዜ ጋር ተቀላቅሎ የተሰራ ባርቢኪው ሶስ ነው። እኛ ፓክድ ነገር ብዙም አንጠቀምም፣ ሆምሜድ ነገር ነው የምንጠቀመው። ቅድም እንደነገርኩ ጤናማ የሆነ ነገር መሆን ስላለበት ማለት ነው። እዚህ ጋር ደግሞ የምታየው ሚኒ በርገር ነው። ህጻናቶችን ቢመጡ ለህጻናትም የሚሆኑ በርገሮች ደግሞ አዘጋጅተናል። ስለዚህ ሁሉም ሰው በተለያየ አይነት ፍሌቨር ዳቦ ማግኘት ይችላል። ይሄ ነጭ ነው፣ ይሄኛው ደግሞ የጤፍ ነው። ስለዚህ የፈለገውን ዳቦ ማግኘት ይችላል ማለት ነው። እኛ ጋር በርገር መብላት የሚፈልግ ሰው እዚህ ጋር ደግሞ የምትመለከተው ባህላዊ የሆነው ጎመን ክትፎ ነው። ያ ጎመን ክትፎ ይታወቃል፣ የጉራጌ ባህላዊ ምግብ ነው። ስለዚህ እኛ ምን አደረገን ከጤፍ ዳቦ ጋር አያይዘን ሰርቭ እናደርጋለን ማለት ነው። እዛ ጋር ደግሞ አምስተኛው ሆት ዶግ ነው። ለህፃናትም ይሆናል ለትልቅ ሰዎችም ይሆናል። እዚህ ጋር የሚገኘው ማለት ነው ከስር የሚገኘው ፒክልስ ካቤጅ ነው፣ ጥቅል ጎመን ነው በውስጥ ያለው። እዚህ ጋር የተወሰነ ሚጥሚጣ ጨምረንበታል፣ ያው የኢትዮጵያውን ይዘት ላለመጥቀስ ማለት ነውና እኛ ጋር ስትመጡ ከዚህ በተጨማሪ ደግሞ ባህላዊ የሆኑ ምግቦች ይኖሩናል፣ ኢሮፒያኖች ይኖሩናል። ማንኛውም ሰው እኛ ጋር መጥቶ ነገር አይኖርንም። ወሎ ሰፈር ጋራድ ህንጻ ወረድ ብሎ ሰማይ ታወር ስር አንደኛ ግራውንድ ስር እንገኛለን። በጣም አመሰግናለሁኝ። እንመጣለን። ዳቦን በቃ አምሮትን ትወጣለህ። የዳቦ አምሮታችንን እንወጣለን። ኦኬ። አሁን የሚገርማችሁ ይሄ ለህፃናት የተዘጋጀ በርገር ነው። ኢዶ ካፌ ኤንድ ሬስቶራንት ስከፍሉ ደግሞ በደንብ ያደርጋሉ። ስሙን በደንብ እጠራዋለሁ። እና ይሄ ለህፃናት የተዘጋጀ በርገር ነው ከጤፍና ጎመን ክትፎ፣ ጤፍ ፕላስ ጎመን ክትፎ። ስፔሻሊ የውጭ ዜጎች ይወዱታል ብዬ ተስፋ አደርጋለሁ። ያሳደገችን ጤፍ እንጀራ ሆና ነበር የምናውቃት። አሁን በዳቦ ሆና መጣ፣ በርገር ሆና መጣ። እስቲ እንግመጣት። እንደ ስፒድ ፓካንድ እንስራ እንዴ? ንገልበጥ ወይ? ማርኩስን ምን ነበር ያለው? ዋው 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 ዋው! የሚገርም ነው። በቃ ሊገለበጥ ነው። በጣም ቴስቲ ነው። እውነት ለመናገር እንደነዚህ አይነት ነገሮች
ተከፍሎባቸው የሚሰሩ ማስታወቂያዎች ናቸው። እኔ ግን ሀገሬን ስለምወድ የመጣሁበትም የጋስትሮኖሚ ፕሮግራም ስለሆነ ደስ እያለኝ ነው ቴስቱን የምነግራችሁ። በእርግጥ የሚገርም ቴስት ነው ያለው እና ናቹራል ነው። እንደገና አንድ ደግሞ አዋጭ የሚባል የወፍጮ በኤሌክትሪክ የሚሰራ ወፍጮ የሚሰራ ልጅ አለ። ድሮ በችንጋና በድንጋይ ነበረ ወፍጮ የሚሰራው። አሁን ግን ይሄ ሲነስ ስቲል ብረቶችን በመጠቀም ይሄ እንትን የቡና ማሽኑን ትልቅ የእህል ወፍጮ አድርጎት ማለት ነው ይሰራልና አዋጭ ወፍጮ ይባላል። ዳቦ፣ ዱቄት፣ ስንዴ ምናምን ነገር ሳይ እሱም ወፍጮ ትዝ ይለኛል። አይዱ ቴዝ ዘ ሞመንት ይላል። ይህ የምግብ ፌስቲቫል ሰዎች ወክ አድርገው ወይም በብስክሌት ተጠቅመው በስኩተሮቻቸው ዘና እያሉ ወይም መኪኖቻቸውን ይዘው ከቤት ቤተሰቦቻቸውን ይዘው ወጥተው እንደ ቤተሰብ ከልጆቻቸው ጋር ከሰፈሮቻቸውም ተሰባስበው በመምጣት ለሚቀጥሉት 2 ቀናት ዛሬ ቅዳሜና እሁድን ማለት ነው እዚህ ሚሊኒየም አዳራሽ በመምጣት የሀገራችን ምግቦችን በተለያዩ መንገዶች ዓለም አቀፋዊ ይዘት እንዲኖራቸው ተደርጎ ወይም የኢትዮጵያ ምግቦችን እንደ ግብአት በመጠቀም የኢትዮጵያ ምግቦችን ከሌሎች ዓለም አቀፍ ምግቦች ጋር ፊውዥን በመፍጠር ባለሙያዎቹ ፊውዥን ይሉታል ቱሪስቶች በየዓመቱ ስራዬ ብለው እየመጡ ሊያዩት የሚችሉት ለየት ያሉ ምግቦች የሚቀመሱበት እንዲሁም የኢትዮጵያ ምግቦች ከነባህሉ ከናዘገጃጀቱ ከናቀራረቡ ዓለም አቀፍ በማድረግ ይህን መቻል እንደሚችል ለማሳየት የምናደርግበት እጅግ ልዩ የሆነ አንጋፋ 5 ስታር ሼፎች ሆቴሎች እንዲሁም የሶሻል ሚዲያ ሆም ኩኮች በጣም የምንወዳቸው ለምሳሌ እንደ ሱሱ ያሉ የሆም ሼፎች አሉ። እነሱ ውድድር የሚያደርጉበት ምግቦቻቸውን የምንቀምስበት እጅግ ልዩ የሆነ ማምሻውን ደግሞ በሙዚቃ ዝግጅት የምንዝናናበት ለቅዳሜና እሁድ ከተማችንን ድምቅ የሚያደርግ እጅግ ልዩ የሆነ የቱሪስት መዳረሻ ዝግጅት ነው። ይህንን ዝግጅት ላዘጋጁት ለሼፍ ሄኖክ ብዙዎቻችን እንግዲህ ሼፍ ሄኖክን የምናውቀው በተለያየ ሚዲያ ስራው እንዲሁም እዚህ ቦሌ መድኃኔዓለም አቢሲኒያ ህንፃ ላይ ባለው የጎልደን ፕሌት ስቴክ ሃውስ እና የአየር መንገድ ትልቁን የአየር መንገዳችንን የቢዝነስ ክላስ ሜኒው ከጓደኞቹ ጋር ሆኖ ዲዛይን በማድረግ ነው የምናውቀው። እንዲሁም ዋና አጋሩ በቅርቡ ስራ የጀመረው የአዲስ አበባ ከተማ አስተዳደር የቱሪዝም ኮሚሽን ይህንን ዝግጅት በጣም ብዙ ለፍተው ሌት ተቀን ገንዘባቸውን፣ ጉልበታቸውን፣ እንቅልፋቸውን፣ እውቀታቸውን ሰውተው ስላዘጋጁ እባካችሁ በጭብጨባ አክብሩልኝ። እንዲሁም ይህንን ፕሮግራም ሁሉም የኢትዮጵያ ሕዝብ የአዲስ አበባ ከተማ ሕዝብ እንዲያውቀው በሚዲያ አጋርነት ደግሞ ሊያገዘው ለሰይፉ ፋንታሁን የሚዲያ ስራው ሞቅ ያለ ጭብጨባ አድርጉልን እባካችሁ። Excellencies, ladies and gentlemen, thank you so much once again for joining us this morning as we launch the first Ethiopian Gastronomy Festival organized by the one and only Chef Henok at Golden Group Hospitality in collaboration with the newest addition to the government agencies in Ethiopia, Addis Ababa Tourism Commission. And this festival will bring together exceptional chefs, hotels and home cooks to showcase the fusion of Ethiopian culinary culture and tradition to international experience. And these 2 days will be truly exceptional, and we're definitely going to have an amazing time through food, culture, art and music throughout these 2 days. Thank you so much for joining us. ክቡራትና ክቡራን በድጋሚ እንኳን ደህና መጣችሁ እያልኩ ይህንን እኔ እንደ መግቢያ ካልኩኝ በቀጥታ ወደ ዋናው የመግቢያ ንግግር እወስዳችኋለሁ። የዕለቱ አዘጋጅ የፕሮግራሙ አዘጋጅ ሼፍ ሄኖክ ዘሪሁን የጎልደን ግሩፕ እና ኬተሪንግ ዋና ስራ አስፈጻሚ እንዲሁም የኢትዮጵያ ሼፎች ማህበር ፕሬዚደንት ወደ መድረክ መጥተው መልእክት እንዲያስተላልፉ በክብር ጋብዛለሁ። ባካችሁ በጭብጨባ ተቀበሉልኝ። የተከበሩ የቱሪዝም ሚኒስተር ስቴት ሚኒስተር ክቡር ዶክተር እንደገና አበበ፣ የቱሪዝም ሚኒስተር ስቴት ሚኒስተር አቶ ስለሺ ግርማ፣ እንዲሁም የተከበሩ የአዲስ አበባ ቱሪዝም ኮሚሽን ዋና ኮሚሽነር አቶ ወንዴ ከበደ፣ የተከበሩ የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ አቶ ሀብታይ ገብረ እግዚአብሔር፣ የተከበራችሁ የዘርፉ ባለሀብቶች እንደዚሁም የዘርፉ የቱሪዝም ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ የሀገራችን ታላላቅ እውቅ የተከበራችሁ ሼፎች፣ መላው የቱሪዝም ቤተሰብ ማህበራት እንደዚሁም ደግሞ አባላት
እንኳን በኢትዮጵያ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ የምግብ ጥበብ አበሳሰል፣ አዘገጃጀት፣ አመጋገብ የጋራ የሆነ ባህላችንን ለማህበረሰባችን እንዲሁም ለመላው ዓለም ለማስተዋወቅና ለማክበር በተዘጋጀው የኢትዮጵያ ጋስትሮኖሚ ፕሮግራም በሰላም መጣችሁ ማለት እፈልጋለሁ። ይህንን የኢትዮጵያን ጥንታዊ የምግብ ጥበብ ለዓለም ለማስተዋወቅ አልሞ የተነሳው የኢትዮጵያ ጋስትሮኖሚ ፌስቲቫል ኤክስፖ እንዲዘጋጅ ዋነኛ ምክንያታችን አገራችን የብዙ ብሔር ብሔረሰቦች መገኛ እንደመሆኗ መጠን በውስጧ ብዙ ያልተነገረላት ያልተዘመረላት የእምነት፣ የባህል እንደዚሁም ደግሞ የተለያዩ ባህላዊ እሴቶች መገኛ እንደመሆኗ አገራችን ልክ እንደሌላው ዓለም ማለትም እንደ ህንድ፣ ጣሊያን፣ ስፔን ወዘተ የመሳሰሉትን ሀገራቶች ትኩረት ሰጥተው በመስራት በዘርፉ ተጠቃሚ ሲሆኑ ቁጭ ብለን እየተመለከትን ከመቆዘም ከዚህ ተላቀን ዓለም ላይ የማይዘወተሩ የራሳችን የሆኑ እንቁ ምግቦቻችንን ይዘን ብንነሳ ከቀዳሚ ሀገራት ተርታ እንደምንሰለፍ በማመን ጭምር ነው። እንደሚታወቀው የምግብ ባህላችን በእጃችን ከመመገብ ጀምሮ በሌላ ዓለም ላይ ያልተለመደ በጋራ ተሰባስቦ የመመገብ እንደዚሁም ደግሞ ያቀራረብ ለየት ያሉ መገለጫዎቻችን እንደሆኑ ሁላችንም የምናውቀው ነው። በኢትዮጵያ ብቻ የሚበቅሉ ከ82 በላይ የሚገኙ ግብዓቶች የሚገኙባት በአራቱም አቅጣጫ ብትወጡ ተነግሮ የማያልቅ ባህል ያለን ሀገር ነው። ከዚህም ባሻገር ለመሬቶቻችን ከሚያበቅሏቸው አትክልቶች፣ ፍራፍሬዎች፣ ቅመማ ቅመም፣ ጥራጥሬ ልዩ የሚያደርጉን ብዙ ሀብቶች ብንዘረዝር ብዙ ልንል የምንችለው ነገር እንዳለን እናውቃለን። የዚህ ፕሮግራም ዋናው ዓላማ ይህንን ሀብታችንን መለያችንን ለማስተዋወቅ እንዲሁም እንዲህ አይነት አነቃቂና አሰባሳቢ ፕሮግራሞች መበራከታቸው የሀገራችንን ባህል ከማስተዋወቅ ባሻገር ከዘርፉ ተጠቃሚ የሚያደርገንና በዚህ ዘርፍ ተሰማርተው የሚገኙ ተቋማትን ጉልበት የሚጨምር መሆኑን ተረድተን የዛሬዋን ትንሿን እርሶ ብዙ ደክመንባት ያስጀመርን ከዚህም ደግሞ በላይ አብቦ እንደምናይ ሙሉ ተስፋ በማድረግ ጭምር ነው። በመጨረሻም ይህን ፕሮግራም ለማዘጋጀት ካቀድንበት ዕለት ጀምሮ ሀሳብን በመውሰድ የጋራም በማድረግ ሁሉንም እንቅስቃሴዎቻችን ላይ ብርቱ ገዛ በማድረግ አብሮን ለነበረው ተቋም የአዲስ አበባ ቱሪዝም ኮሚሽን እጅግ ላቅ ያለ ምስጋናዬን ማቅረብ እሻለሁ። ተቋሙ ከተዋቀረ ቅርብ ጊዜያት ቢሆንም ወደፊት ሀገርን ሊያስተዋውቅ ሊጠቅም የሚችል ሀሳብን ተቀብሎ በእኔነት ስሜት እየደገፈ አብሮን እየሰራ ስላከናወናቸው ብርቱ ስራዎች በግሌ እንዲሁም ደግሞ በጎልደን ግሩፕ ሆስፒታሊቲ ስም ዋና ኮሚሽነር ሁንዴ ከበደን እና መላው ስታፎቻቸውን ማመስገን እፈልጋለሁ። በመቀጠልም ይህንን ሀሳብ ከተጠነሰሰበት ጊዜ ጀምሮ እስከ ዛሬዋ ዕለት ድረስ ከጎኔ ለነበሩ የሼፍ አሶሲዬሽን አባላት ሁሉ ከልብ የመነጨ ምስጋናዬን ማቅረብ እፈልጋለሁ። በዚሁ አጋጣሚ ለወደፊቱ ከዚህ በበለጠ መልኩ ተዘጋጅተን ሀገራችንን ላቅ ወዳለ ከፍታ በጋስትሮኖሚው ቱሪዝም እንደምንወስድና እንደምናስጠራ ያለኝን ሙሉ እምነትም ለእናንተው መግለጽ እፈልጋለሁ። ይህ ዝግጅት እንዲሳካ ትልቅ ርብርብ ላደረጉ የጎልደን ግሩፕ ጠቅላላ ስታፎች ልባዊ ምስጋናዬን ማቅረብ እፈልጋለሁ። በዚህ ዝግጅት ላይ የመጀመሪያ እንደመሆኑ መጠን ሀሳባችንን ሳትገፉ ተቀብላችሁ ይመለከተናል በማለት በዚህ ፕሮግራም ላይ ሙሉ በሙሉ አቅማችሁን ጨምራችሁ ለተሳተፋችሁ ሁላችሁም ተሳታፊዎች ልባዊ ምስጋናዬን እያቀረብኩኝ የኢትዮጵያ ጋስትሮኖሚ ፌስቲቫል እና ኤክስፖ ማስጀመሪያ መርሃ ግብር ላይ እንኳን በደህና መጣችሁ ማለት እፈልጋለሁ። አመሰግናለሁ። በመቀጠል ክቡር ኮሚሽነር ሁንዴ ከበደ የአዲስ አበባ ከተማ ቱሪዝም ኮሚሽን መጥተው ወደዚህ መልእክት እንዲያስተላልፉ በታላቅ አክብሮት ጋብዛለሁ። እባካችሁ እሳቸውን በጭብጨባ ተቀበሉልኝ። ክቡር ዶክተር እንደገና አበበ የፌዴራል ቱሪዝም ሚኒስቴር የቱሪዝም ፕሮሞሽን እና ማርኬቲንግ ዘርፍ ሚኒስቴር ዴታ፣ ክቡር አቶ ስለሺ ግርማ የፌዴራል ቱሪዝም ሚኒስቴር የቱሪዝም መዳረሻ ልማት ዘርፍ ሚኒስቴር ዴታ፣ ክቡር አቶ ሀፍታይ ገብረ እግዚአብሔር የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ፣ ክቡር ሼፍ ሄኖክ ዘሪሁን የጎልደን ግሩፕ ሆስፒታሊቲ ዋና ስራ አስፈጻሚ፣ የተከበራችሁ ከተለያየ ማህበር የመጣችሁ የማህበር ፕሬዝዳንቶች፣
የተከበራችሁ ተሳታፊዎች፣ ከሁሉም በማስቀደም አዲስ አበባ ቱሪዝም ኮሚሽን ከጎልደን ግሩፕ ሆስፒታሊቲ ጋር በመተባበር ባዘጋጀው የሀገራችን የሥነ ምግብ ቱሪዝም ኤክስፖ ላይ ለመካፈል ጥሪያችንን አክብራችሁ ስለተገኛችሁ ከልብ እያመሰገንኩ እንኳን ደህና መጣችሁ ማለት እፈልጋለሁ። ክቡራንና ክቡራት፣ የቱሪዝም ዘርፍ በዓለም ኢኮኖሚ ከሚያበረክተው ከፍተኛ ድርሻ ባሻገር በሀገራችን የብልጽግና ጉዞ መሰረት ከሆኑት 5 የኢኮኖሚ ምሰሶዎች አንዱ ነው። ይህ ዘርፍ የሀገር ገጽታን ከመገንባት የዓለም አቀፍ አጋርነትን ከማስፋፋትና የስራ ዕድል ከመፍጠር ባለፈ የህዝብ ለህዝብ ትስስርን የሚያጠናክርና የባህል ብዝሃነታችንን ለዓለም የሚያስተዋውቅ ታላቅ ድልድይ ነው። የአዲስ አበባ ቱሪዝም ኮሚሽን የከተማችን ባህላዊ፣ ታሪካዊና ተፈጥሯዊ የቱሪዝም መስህቦችን በማጥናት በህብረተሰቡ ተሳትፎና ባለድርሻ አካላት ቅንጅት በመጠበቅ በማልማት በማስተዋወቅ የከተማችንን መልካም ገጽታ በመገንባት ዘላቂና ተወዳዳሪ ቱሪዝም ኢንዱስትሪ መፍጠርና የላቀ ማህበራዊ፣ ምጣኔ ሀብታዊና ስነ ምህዳራዊ ተጠቃሚነትን ለማረጋገጥ እየሰራ ይገኛል። ክቡራትና ክቡራን፣ ሀገራችን ኢትዮጵያ የብዙ ተፈጥሮ፣ የታሪክ፣ የሰው ሰራሽ መስህብ ባለቤት እንደመሆኗ በተለይ በምግብ ዝግጅት ዘርፍ ለምግብ ቱሪዝም ወይም ጋስትሮኖሚ ቱሪዝም እምቅ ሀብት እንዳላት ይታወቃል። የምግብ ቱሪዝም አሁን ዓለም ላይ እየታወቀ ከመጡ የቱሪዝም ምርቶች መካከል አንዱ ሲሆን በርካታ ሀገራት ይህን ምርት በአግባቡ በማልማትና በማስተዋወቅ ትልቅ የምግብ ቱሪዝም መዳረሻ እየሆኑ ይገኛሉ። ሀገራችንም በዚህ ዘርፍ በርካታ ያልተነገረላቸው የስነ ምግብ ቱሪዝም ሀብት አላት። ይህን ሀብት በማላቅ በማስተዋወቅ እንዲሁም የገበያ ትስስርን በመፍጠር እንደ አንድ የቱሪዝም ሀብትና ምርት መጠቀም ይቻላል። ለዚህም ነው ኮሚሽናችን ከግል ዘርፉ በተለይም ደግሞ ከጎልደን ሆስፒታሊቲ ግሩፕ ጋር በመሆን ይህን ዝግጅት ያዘጋጀው። ከዛሬ ጀምሮም ለ2 ቀናት የሚቆይ በከተማችን በአይነቱ ልዩ የሆነው የጋስትሮኖሚ ቱሪዝም ፌስቲቫል ቱሪዝም አንዱ ነው። የዚህ ዝግጅት ዋና ዓላማ በሀገራችንና በከተማችን ካለን የባህል ምግቦች ሀብት አንጻር የባህል ምግባችንን በማስተዋወቅ ጎብኚዎችን በመሳብ እንደ አንድ የቱሪዝም ሀብት እንዲሆን ማገዝ ሲሆን የዘርፉን እድገት በመደገፍ ውስጥ የራሱን ትልቅ አሻራ እንዲያስቀምጥ ማድረግ ነው። ሀገራችን ውስጥ በሚያስፈልግ ሁኔታ ተዘጋጅቶ ለጎብኚዎች መቅረብ የሚችሉ የባህል ምግቦች ያሉን ሲሆን ከዚህ ዘርፍ እንደሚጠበቀው እየተጠቀምንበት እንዳልሆነ ይታወቃል። ይህ ዝግጅት የምግብ ቱሪዝም ዘርፍ ካለው ሰፊ ኢኮኖሚያዊ ጠቀሜታ አንጻር በሀገር በቀል የባህል ምግብ ዝግጅት እውቀቶችን ለማሳደግ ለከተማችን ብሎም እንደ ሀገር መታወቂያ እንዲሆን ለማነቃቃት የዘርፉ ተዋናዮችን ለማገናኘትና ከውጭም ይሁን ከሀገር ውስጥ የሚመጡ ጎብኚዎችን የሀገራችንን ባህል ምግቦች እንዲያዩትና እንዲያውቁት እድል ይፈጥራል። እንደዚህ አይነት ሁነቶች የሚደገፉ በቀጣይነትም ሊኖራቸው የሚገቡ ስለሆነ የአዲስ አበባ ቱሪዝም ኮሚሽን ከሁሉም የዘርፍ ባለድርሻ አካላት ጋር ለመስራት ዝግጁ መሆኑንና አስፈላጊውን ሁሉ ድጋፍ የሚያደርግ መሆኑን በድጋሚ ለማረጋገጥ ፈልጋለሁ። በመጨረሻም የከተማችን ነዋሪዎች እንዲሁም ጎብኚዎች በዚህ ሁነት ላይ በመገኘት እንድትጎበኙ ጥሪ እያቀረብኩ ይህ ዝግጅት እውን እንዲሆን በተለያየ መንገድ ድጋፍ ስታደርጉ ለነበራችሁ የመንግስት ተቋማት፣ የቱሪዝም አገልግሎት ሰጪ ተቋማት እንደዚሁም የምርት አቅራቢዎች ልባዊ ምስጋናዬን ማቅረብ እፈልጋለሁ። በተለይም ይህን በአይነቱ ልዩ በሆነው ፕሮግራም ከማቀድ ጀምሮ እስከ መከወን ድረስ ከኮሚሽናችን ጋር ሲሰራ የነበረው አጋራችን የጎልደን ግሩፕ ሆስፒታሊቲ ተቋምና ዋና መስራች ሼፍ ሄኖክ ዘሪሁን እጅግ አድርጌ ማመስገን እፈልጋለሁ። ከዚህም በማስቀጠል ክቡር ዶክተር እንደገና አበበ ወደ መድረክ መጥተው የዕለቱን ንግግርና የስራ አቅጣጫ እንዲሰጡን በአክብሮት ወደ መድረክ እንድትጋብዙልኝ እፈልጋለሁ። አመሰግናለሁ። እንዴት ዋላችሁ? ያው ምሳ ሰዓት ደርሷል ብዬ ነው እንዴት ዋላችሁ ያልኩት። ሼፎቹ ምግብ እየሰሩ ነው ያቆዩን። የቆንጆ ምግብ እንበላለን ብለን ተስፋ እናደርጋለን። ክቡራቱ ስለሺ ግርማ የኢፌዴሪ ቱሪዝም ሚኒስትር ዴኤታ፣ ክቡር ኮሚሽነር ሁንዴ ከበደ የአዲስ አበባ ቱሪዝም ኮሚሽነር፣ ወንድሜ ሀፍታይ ገብረ እግዚአብሔር የአዲስ አበባ
ኮሚኒኬሽን ቢሮ ኃላፊ፣ ያው የቀድሞ ቤተሰብ፣ ክቡራን የማህበር ፕሬዝደንቶች፣ እንዲሁም የዛሬው እንግዳ የሀሳብ ባለቤት ወንድሜ ሼፍ ሄኖክ ዘሪሁን፣ ክቡራን ሼፎች፣ እንግዶች፣ የሚዲያ አካላት፣ የመድረክ አስተዋዋቂዎች ስለተገናኘን ደስ ብሎናል። እንኳን ደህና መጣችሁ ለማለት ወዳለሁ። ዛሬ በከተማችን በአዲስ አበባ የመጀመሪያው የጋስትሮኖሚ ፌስቲቫል ወይም ኤክስፖ እንድከፍት ስጋበዝ ታላቅ ክብር ይሰማኛል። ይህ ለከተማችን እና ለሀገራችን በቱሪዝም እና በባህል መስክ አዲስ ምዕራፍ የሚከፍት ታሪካዊ ቀን ነው ብል ማጋነን አይሆንም። ጋስትሮኖሚ ማለት ምግብ ብቻ አይደለም። የህዝብ ታሪክ፣ የባህል ማንነት፣ የማህበራዊ እሴቶች፣ የአብሮነት መገለጫ፣ በተለይ ደግሞ ለኢትዮጵያዊ የምግብ ባህላችን ከብሔር ብሔር የሚለያይ አንድ የሚያደርግ የሚያቀራርብ፣ ባህልን የሚያገናኝ፣ ሰላምና መተሳሰብን የሚያበረክት ነው ብለን መውሰድ እንችላለን። ኢትዮጵያ ከሺህ ዓመታት በፊት በታሪኳ ጋር የተያያዘ የበለጸገ የምግብ ባህል ያላት ሀገር ናት። ከእንጀራና ከወጥ ጀምሮ እስከ ቡናችን እስከ ባህላችን ድረስ ያለው ልዩ የባህልና የእኛን የእንግዳ ተቀባይነትና ማንነት የሚገልጽ ነው። በቅርቡ በአዲስ አበባችን እየተሰሩ ያሉት የቱሪዝም መዳረሻዎች ውስጥ እንደዚህ አይነት እሴት ያላቸው አዳዲስ የገበያ ምርቶችን መጨመር አስፈላጊ ነው። አዲስ አበባ እንደ አፍሪካ የዲፕሎማሲ ዋና ከተማነቷ ለባህል ተስማሚ ከተማ መሆኗን ለመግለጽ እንደዚህ አይነት ፌስቲቫሎች አስፈላጊ እንደሆነ የቱሪዝም ሚኒስቴር ያምናል። ቱሪዝም በመንግስት በተሰጠው አቅጣጫ ከአምስቱ የኢኮኖሚ አንቀሳቃሽ ሞተሮች አንዱ ሲሆን ባለፉት 5 ዓመታት በሁለት ትልልቅ ዋና ዋና ስራዎች በተለይ አዳዲስ የመዳረሻ ማልማትንና ባሉት ላይ እሴት በመጨመር እንዲሁም በዲጂታል ዓለም ኢትዮጵያን በማስተዋወቅ ውስጥ የራሱ ሚና እየተጫወተ ይገኛል። ይህ መርሃ ግብር በአዲስ አበባ ቱሪዝም ኮሚሽን በኢትዮጵያ ጋስትሮኖሚ ቱሪዝም በሚያጠናክር ቋሚ ባህል ሆኖ እንዲቀጥል በዚህ አጋጣሚ ለማሳሰብ እወዳለሁ። በመጨረሻም ይህ ታላቅ ዝግጅት ለማሳካት ለተባበሩ እንዲሁም ለተባባሪ አዘጋጆች፣ ለተሳተፋችሁ፣ ለአጋሮች፣ ሙያቸውን ለማስተማር ለመጡ ሼፎች ልባዊ ምስጋናዬን አቀርባለሁ። ሲምፖዚየሙ በይፋ መከፈቱን አበስራለሁ። አመሰግናለሁ።